ናችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የዝንጅብል እናም የነጭ ሽንኩርት ኃይለኛ ጥምረትን የጤና ጥቅሞችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ዝንጅብል እናም ነጭ ሽንኩርት እንደ አዩቬርዳ፣ የቻይና ባህላዊ ሕክምና እናም የአፍሪካ እጽዋት ሕክምና ባሉ ባህላዊ ስርዓቶች ውስጥ በጣም የተከበሩ ሁለት የመድኃኒት ምግቦች ናቸው። በኢትዮጵያ በሀገራችን ውስጥም በጣም በስፋት ጥቅም ላይ የሚውሉ ድንቅ ቅመሞች እናም አትክልቶች ናቸው። ለሺህ ዓመታት ያክል ጥቅም ላይ የዋሉት እንደ ቅመማ ቅመም ብቻ ሳይሆን ሰውነትን ለማጠናከር፣ በሽታዎችን ለመከላከል እናም ሚዛንን ለመመለስ እንደ ተፈጥሯዊ መድኃኒት ነው። ዝንጅብልናም ነጭ ሽንኩርት ሲጣመሩ ታዲያ የጋራ ተጽዕኖን ይፈጥራሉ። ይህም ማለት የጤና ጥቅሞቻቸው ለየብቻ ጥቅም ላይ ከሚውሉት ይልቅ አብረው ሲሆኑ የበለጠ ጠንካራ ይሆናሉ ማለት ነው። ዝንጅብል ብግነት ወይም ደግሞ ኢንፍላሜሽንን፣ የደም ዝውውርን የሚያነቃቁ እናም አንቲ ኢንፍላማቶሪ ባህሪያትን ያመጣል። ነጭ ሽንኩርት ደግሞ ኃይለኛ ጸረ ተዋሲያን፣ ልብን የሚጠብቁ እናም በሽታ የመከላከል አቅምን የሚያጠናክሩ ውህዶችን ያቀርባል። ዝንጅብል ብግነትን የሚያስታግሱ፣ የምግብ መፈጨትን የሚያሻሽሉ እናም የደም ፍሰትንም የሚጨምሩ ጂንጀሮል እናም ሾጋውልን ይዟል። ነጭ ሽንኩርት ደግሞ ጎጂ ባክቴሪያዎችን በመግደል ኮሌስትሮልን በመቀነስ እናም ልብን በመጠበቅ በሚታወቀው አሊሲን የተባለ በሰልፈር ውህድም የበለጸገ ነው። በአንድ ላይ እንደ ተፈጥሯዊ የውስጥ አካል ማጽጃም ይሰራሉ። የሰውነትን በሽታ የመከላከል ስርዓትን፣ የምግብ መፈጨትን፣ የደም ዝውውርን፣ ሜታቦሊዝምን እናም የአንጎልን ጤና ጭምር ይደግፋሉ። ይህ ጥምረት በተለይ ኃይለኛ የሆነው ዝንጅብል የንጥረ ነገሮችን መምጠጥን ያሻሽላል። ነጭ ሽንኩርት መርዛማ ነገሮችን ያስወግዳል፣ እንዲሁም ሴሎቻችንንም ይጠብቃል። ሁለቱም ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን የብዙ በሽታዎች ምንጭ የሆነውን አንድ ላይ ይቀንሳሉ። ለዚህም ነው ዝንጅብልናም ነጭ ሽንኩርት ብዙ ጊዜ ተፈጥሯዊ አንቲባዮቲክ፣ ደም አቅጣኝ እናም በሽታ የመከላከል አቅምን የሚያጠናክሩ ተብለው የሚጠሩት። ስለዚህ እነዚህን ሁለት ድንቅ የሆኑ ቅመሞችን ብትጠቀሙ የምታገኙትን ጥቅሞችን ልንገራችሁ። ዝንጅብል እናም የነጭ ሽንኩርት ዋና ጥቅሞችን ማለት ነው። አንደኛ፣ የሰውነታችን በሽታ የመከላከል ስርዓትን በኃይል ያጠናክራሉ። በነጭ ሽንኩርት ውስጥ ያሉት ጸረ ተዋሲያን ውህዶች እናም በዝንጅብል ውስጥ ያሉት በሽታ የመከላከል አቅምን የሚያነቃቁ ጂንጀሮሎች ሰውነታችን ቫይረሶችን፣ ባክቴሪያዎችን እናም ፈንገሶችን እንዲዋጋ ይረዳሉ። አዘውትሮ መጠቀም በሽታ የመከላከል አቅምን ያጠናክራል፣ እንዲሁም ተደጋጋሚ ኢንፌክሽኖችንም ይቀንሳል። ሁለተኛ፣ በመላው አካላቶቻችን ላይ ብግነትን ይቀንሳል። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን ከአርትራይተስ፣ ከልብ በሽታ፣ ከስኳር በሽታ እናም ከካንሰር ጋርም የተያያዘ ነው። ዝንጅብልናም ነጭ ሽንኩርት የብግነት ምልክቶችን ይቆጣጠራሉ፣ እንዲሁም የመገጣጠሚያ ህመምን፣ የጡንቻ ቁርጥማትን እናም ብግነትንም ወይም እብጠትንም ለመቀነስ ይረዳሉ። ሶስተኛ፣ የልብ ጤናንም ያሻሽላል። ይህ ጥምረት መጥፎውን ኤልዲኤል ኮሌስትሮልን ለመቀነስ፣ ትራይግሊሰራይድን ለመቀነስ፣ የደም ዝውውርን ለማሻሻል እናም በደም ቧንቧዎች ውስጥ የቆሻሻ ክምችቶችን ለመከላከልም ይረዳል። ይህም የልብ ድካምናም የስትሮክ አደጋንም በከፍተኛ ሁኔታ ይቀንሳል። አራተኛ፣ ከፍተኛ የደም ግፊትንም ለመቆጣጠር ይረዳል።
ነጭ ሽንኩርት የደም ስሮችን ያዝናናል። ዝንጅብል ደግሞ የደም ዝውውርን ያሻሽላል። በአንድ ላይ የደም ስር የመቋቋም አቅምን በመቀነስ ጤናማ የደም ግፊትን ይደግፋሉ። አምስተኛ እንደ ተፈጥሯዊ የደም ማጽጃም ይሰራሉ። ዝንጅብል የደም ፍሰትን ያሻሽላል። ነጭ ሽንኩርት ደግሞ ደም በጣም ወፍራም እንዳይሆንም ይከላከላል። ይህም የደም መርጋት እንዳይፈጠር ይረዳል። እንዲሁም ለሰውነት ክፍሎች የሚደርሰውን የኦክስጅን አቅርቦትንም ያሻሽላል። ስድስተኛ የምግብ መፈጨትንም ያጠናክራል። ይህ ጥምረት የምግብ መፈጨት ኢንዛይሞችን ያነቃቃል። ጋዝን፣ የሆድ መነፋትን፣ ድርቀትንም ይቀንሳል። እንዲሁም የንጥረ ነገሮችን መምጠጥን ያሻሽላል። በተጨማሪም የአንጀት ባክቴሪያ ሚዛንንም ይደግፋል። ሰባተኛ ኢንፌክሽኖችን በተፈጥሮም ይዋጋል። የነጭ ሽንኩርት አሊሲን ጎጂ ረቂቅ ተዋሲያንን ይገድላል። ዝንጅብል ደግሞ የቫይረስ መራባትን ይከላከላል። በአንድ ላይ ጉንፋንን፣ ኢንፍሉዌንዛን፣ የጉሮሮ ኢንፌክሽኖችን እናም የአንጀት ኢንፌክሽንን ለመዋጋትም ይረዳሉ። ስምንተኛ የጉበት መርዛማ ነገሮችን ማስወገድንም ይደግፋል። ነጭ ሽንኩርት የጉበት መርዝ አስወጋጅ ኢንዛይሞችን ያነቃቃል። ዝንጅብል ደግሞ የጉበት ብግነትን ይቀንሳል። ይህም ጉበታችን መርዛማ ነገሮችን በብቃት እንዲያስወግድ ይረዳል። እንዲሁም ለስባማ ጉበት ጤናም ድጋፍ ይሰጣል። ዘጠነኛ የደም ስኳር መጠንንም ይቆጣጠራል። ሁለቱም ዝንጅብልና ነጭ ሽንኩርት የኢንሱሊን ሴንሲቲቪቲን ያሻሽላሉ እናም የስኳር መምጠጥንም ያዘገያሉ። ይህም የደም ስኳር ድንገት እንዳይጨምርም ይረዳል። በተለይም ለቅድመ ስኳር ወይም ደግሞ ለፕሪ ዲያቤቲስ ጠቃሚ ነው። አስረኛ የአንጎልን ስራንም ያሳድጋል። የተሻሻለ የደም ዝውውር እናም የቀነሰ የኦክሲዲቲቭ ስትረስ የአንጎል ሴሎችን ለመጠበቅ የማስታወስ ችሎታን ለማሻሻል እናም በነርቭ መበስበስ ምክንያት የሚመጡ የበሽታዎችን አደጋንም ለመቀነስ ይረዳሉ። 11ኛ ለክብደት መቀነስ እናም ለሜታቦሊዝምም ይረዳል። ዝንጅብል ሜታቦሊዝምን እናም ስብን ማቃጠልን ያፋጥናል። ነጭ ሽንኩርት ደግሞ የስብ ክምችትን እናም የምግብ ፍላጎትን ለመቀነስ ይረዳል። ይህንን ጥምረት ለጤናማ ክብደት ቁጥጥር ውጤታማ ያደርገዋል። 12ኛ የመተንፈሻ አካላት ችግሮችንም ይቀንሳል። ይህ ጥምረት አክታን ለማጽዳት የመተንፈሻ አካላት ብግነትን ለመቀነስና አተነፋፈስንም ለማሻሻል ይረዳል። ለአስም፣ ለብሮንካይተስ እናም ለሳይነስ መታፈንም ጠቃሚ ነው። 13ኛ የወሲብ ጤናንም ያሻሽላል። የተሻለ የደም ዝውውር ከቀነሰ የኦክሲዲቲቭ ስትረስና ሆርሞንን የሚደግፉ ውህዶች በወንዶችም በሴቶችም የወሲብ ፍላጎትን እናም የመራቢያ ጤናንም ለማሻሻል ይረዳሉ። 14ኛ እርጅናን ያዘገያል እንዲሁም ሴሎችንም ከጉዳት ይጠብቃል። በዝንጅብልናም በነጭ ሽንኩርት ውስጥ ያሉ ጠንካራ አንቲኦክሲዳንቶች ፍሪ ራዲካሎችን ይዋጋሉ፣ ዲኤንኤን ይጠብቃሉ፣ እርጅናንም ያዘገያሉ እንዲሁም እንደ ካንሰር ያሉ ስር የሰደዱ በሽታዎችንም አደጋ ይቀንሳሉ። ስለዚህ ዝንጅብልና ነጭ ሽንኩርትን አንድ ላይ ብትጠቀሙ እነዚህን ድንቅ የሆኑ ጥቅሞችን ታገኛላችሁ ማለት ነው። ታዲያ ዝንጅብልና ነጭ ሽንኩርትን በአንድ ላይ እንዴት መጠቀም እንደምትችሉ ልንገራችሁ። ለመጠቀም ምርጥ የጠዋት መጠጥን ማዘጋጀት፣ አንድ ትንሽ ቁራጭ ትኩስ ዝንጅብል የተፈጨ እናም አንድ ዘለላ ነጭ ሽንኩርት ወይም ደግሞ አንድ ፍንካች ማለት ነው ተቀጥቅጦ ለ10 ደቂቃ የቆየ ነጭ ሽንኩርትን በአንድ ኩባያ ለብ ያለ ውሃ ውስጥ በደንብ አርግታችሁ በመቀላቀል መጠጣት ነው። በሳምንት ከ3 እስከ 4 ጊዜ በባዶ ሆድ ጠጡ፣ ምንም አይነት የጨጓራ ችግር ካሌለባችሁ ማለት ነው። ታዲያ በጠዋት ስትጠጡ ለብ ማለት አለበት። እንዲሁም የዝንጅብልና የነጭ ሽንኩርት ሻይን አንድ ላይ አዘጋጅታችሁ መጠቀም ትችላላችሁ። የተከተፈ ዝንጅብልናም የተቀጠቀጠ ነጭ ሽንኩርትን በውሃ ውስጥ ከ5 እስከ 10 ደቂቃ አፍሉት። ከዛም አጥልላችሁ ቀስ ብላችሁ መጠጣት ነው እንደ ሻይ። እንዲሁም ከምግብ ጋርም ብዙዎቻችሁ በምትጠቀሙት መልኩም መጠቀም ይቻላል።
ዝንጅብልናም ነጭ ሽንኩርትን በአንድ ላይ በሾርባ በወጥ በምስር በአትክልቶችናም በሶስ ውስጥ አንድ ላይ መጠቀም ትችላላችሁ ማለት ነው ከማንኛውም አመጋገብ ጋር። ታዲያ የቀን ገደቦችን ልንገራችሁ። ዝንጅብል በቀን ከ3 እስከ 4 ግራም ከተጠቀማችሁ በቂ ነው። ነጭ ሽንኩርት በቀን ከ1 እስከ 2 ፍሬ ወይም ደግሞ ፍንካች ዘለላዎችን ከተጠቀማችሁ በቂ ነው። ምርጥ ድግግሞች ደግሞ በሳምንት ከ3 እስከ 5 ቀናት ከተጠቀማችሁ ይበቃል። ለወራቶች ያክል መጠቀም ትችላላችሁ ያለማቋረጥ ማለት ነው። ውጤቱም በዛው ልክ እየጨመረ ይመጣል። ታዲያ ዝንጅብልናም ነጭ ሽንኩርት ጥምረትን መራቅ ወይም ደግሞ መገደብ ያለባቸው ደግሞ አንዳንድ ሰዎች አሉ። እነዚህም ደም የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች፣ የጨጓራ ቁስለት ወይም ደግሞ ከባድ የሆነ የቃር ችግር ያለባቸው፣ ዝቅተኛ የደም ግፊት ያለባቸው ግለሰቦች፣ ከቀዶ ጥገና በፊት ቢያንስ ከ7 እስከ 10 ቀናት በፊት ማቆም ያስፈልጋል የደም መፍሰስ አደጋን ስለሚጨምሩ፣ ነፍሰ ጡር ሴቶች ደግሞ በከፍተኛ መጠን መውሰድ የለባቸውም፣ በአመጋገብ ውስጥ መጠቀም ይችላሉ። የነጭ ሽንኩርት ወይም ደግሞ የዝንጅብል አለርጂ ያለባቸው ሰዎች ደግሞ ማስወገድ አለባቸው። በአጠቃላይ ይህ ጥምረት በተሻለ ሁኔታ የሚሰራው በቋሚነት ስትጠቀሙት ሲሆን ነገር ግን በመጠኑ ብቻ ስትጠቀሙት ነው። በአንዴ ብዙ ከመጠቀም በቋሚነት ለረጅም ጊዜ መጠቀም ድንቅ የሆነ ጥቅሞችን ይሰጣችኋል ማለት ነው። ስለዚህ ትንሽ ትንሽ መጠን እያደረጋችሁ እንዳልኳችሁ ለረጅም ጊዜ ለ2 እና ለ3 ወራት በሳምንት ከ3 እስከ 5 ቀናት መጠቀም ትችላላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።